እሷ ሲጀመር ሳኒ ግን ጫማሽ ሆነሽ ሲያምር አንቺ እንዴት ነው? ያው ከታችን ይኸውልሽ በጣሽ አሁን ማናት ደግሞ ጽፋለሽ ይኸው ኧረ ተቀይራለሽ ብላ ጽፋለች። እውነቷን ነው። ከተቀየረች ወደዛ ገደል ትግባ። ወደ እኛ እናራግጣታ ብቸኛ ዋጋው ትሰጣለች። የኔ ቤት ማርኬት ትስተካከላለች። ችግር እኔ ምንድን ነው የጻፍኩላት ነገር ሰምቻለሁ ማለት በጣም ነው ተቀይራለች። ይሄን ፍራንክ ከጀመረች ጀምሮ ዝም ብላ ግን ነገር ነው የምትናገረው። እኔ ጻፍኩላት እኔ አላምንም አንቺ አልጠብቅም እንዲህ ያለ ነገር እየጻፍኩላት አዎ ጽፌላት ነበር። ከዛን አስቀየምኩሽ ተጣላ ጻፈችኝ ማለት አሁን እኮ ለሁለቱም አንድ ላይ ነው የሚታወራው ነው አነጋገሯ ትክክል ነው ብዬ ነው የሚያስበው። ማለት እቺ ሲሲ ተስተካክላለች። አዎ ኖ ሲሲ ትክክል ነች እኮ ማለት ሲሲ ነገር አንዳንዴ እኛ አሁን ሲሲ ተቀይራለች። እውነቴን ነው በእውነት አሁን እኔ እኮ እሷን ሁሌ የምፈራት ለምንድን ነው በጣም አስተውላ ነው የምትናገረው። አስተውላ ስለምትናገር አስጠላኝ ነበር። እሷ እኮ ባለፈው ልጆቹ ላይ ብላ ይባሉ ለዛ ነው የተስተካከለችው። እቺም ትቀምሳለች ተስተካክላለች። ሲሲ መቼ እንደሆነ የቀየረችው እኮ እናንተ አታውቁም። ሲሲ ከዚህ በፊት ማለት ነው እግዚአብሔርን ነው የምላችሁ መቼም ቪዲዮ ሲሰራ ብሩኬን ብቻና ብሩኬን ካልሰደበች የእሷ አፍ ዝም ማለት ዝም አይልም። የሆነ ነገር ምናምን ነው ቪዲዮ የምትዘጋው። ለፉርቱና ልብሱ ማለት ነው ቲሸርቱ እኔ የሰጠሁት ብሩኬ አይደለም ያለች ሃይሚ ማለት ነው። ወይኔ ለካ ለዚህ ነው እንደ እኔ ብሩኬን እየሰደብኩ የነበረ ብላ ቀየረች። ከዛን እኮ ነው የቀየረች። ያን ኢንተርቪው ታረገሽ በኋላ ከዛ ኢንተርቪው በኋላ ነው ቅይር ያለች። እኔ እንጃ ምን እንደነካት እንዴት ሰው ይቀየራል? እኔ ብሩኬን ብሰደው አልፈልግም። ብሰደው ለምን ብሩኬ ነው የሰጣ የእሷ ችግሯ ምን እንደሆነ ንገረኝ። ብሩኬ ነው የሰጣ ለምን ደበቅሽ አንቺ? ለምን እኔ ነኝ አልሽ ነው ችግሯ ማለት ነው። ገብቶሻል? አንቺ ያኔ የነበረሽው ኤፍሬም ቤት ነበረሽ። ቤቷ አልነበረችም። ዝም ብላ ነው ያ ሃይሚን እንጃ ለምን እንደሆነ እንደምትናገር እንዲህ ብላ እኔ አላውቅም። ቤት መች ነበረሽ ያኔ? እኔ ራሱ እኮ ግራ ገባኝ እኮ ያ ሃይሚ ነገር ተዋት እባክሽ። እሷ የራሷን ማቆሸት ሰውን ከፍ ማድረግ ነው የምትፈልገው። ገባሽ? ለዛ ነው ያኔ አንቺ ኤፍሬም ቤት ነበርሽ። እኛ ለአንቺ ብለን ያገዝነሽው ለምንድን ነው ለብሩኬ ነው የሰጣ ብለሽ ያወራሽው ብላ እኮ ነው እሷ ያ ቀን እኮ ነው የቀየረች። ተቀይራለች። ግን አስገቢያት እቺ እኔን ሜሽን የምታረግ ልጅቷን አስገቢያት። እንቺ ኪያ ደንቆሮ ሃይሚን እንደምትተቻት በጣም አሁን ተቀይራለች። ለምን በጣም ትላንትና ማለት የሲሲ ቪዲዮ ሰምቻለሁና ጥሩ ነው ናት። እውነት ሰምቻለሁ። አነጋገሩ እኔም ሰምቻታለሁ። ሲሲን ሰምቻታለሁ። አሁን ሁለት ቪዲዮ የምሰራው ቪዲዮ ሁለቱ ተከታትላ በጣም ጥሩ ነው። አስተያየቷ ጥሩ። ለምን በቪዲዮ ልክ ነው የምትናገር። እውነቷን ነው። በቪዲዮ በምታየው ትክክል ደናደራቸው ቪዲዮ ልክ እኮ ነው የሚታወራው። አለን ጀለሴ ጭንቅላት አላት። ጎበዝ ናት። እሷ ጎበዝ ናት። ማዳም ወሬ እስቲ ኪያ እንዴት ነሽ? እኔ ፍቅር ቤል ሰላም እኛ ወሬኛ ነን። አንቺ እኛ ወሬኛ አረገች እኮ ኪያ ማታ ወሬ ቀን እንዴት አደራችሁ? እኔ አንቺ እኮ ነሽ እዚህ ጋር አንቺ ብቻ ነሽ። እንደም ቁም ነገረኛ ምታወሪ ቁም ነገረኛ ነገር ምታወሪ አንቺ ብቻ። እነዚህ ሳኑ ደግሞ ሳኑ ሰሞኑ አፏ ተዘግቶ ነበረ። አሁን ነጋ ጠጋ ወሬ ወይኔ አላለችም። ሰኒ አላለችሽም። ጉድ ነው። እኔ እኮ ማለት ነው አንቺ እየሰማሁሽ ነበረ። ወይኔ እኔ እግዚአብሔርን ውጪ ሆኜ እየሰማሁት ነበረ። አንቺ ቤት ማለት ነው አንቺ ውቢ ተብዬ ራሱ ቪዲዮ ወጥተሽ ነበረ እያወራችሁ ነው። እኔ ውጪ እየሰማችሁ ነው። እንደዛ እያደረገች ብለሽ አንቺ በሁለተኛ እየነገረች ነው። እሷ ደግሞ ወይኔ ምናምን እያለች እያዘነች ምን አለ ደግሞ ኧረ እባክሽ ሰምቻለሁ። አንቺ እኮ እየሰደበን አንቺን እየጠራን እያወራን ነው። ችግር የለም ይመችሽ።
ስድብ ሳይሆን ማለት ጡት ማጃ ያለው ፎቶ አምጥታ ነው ስልኩን ያዘጋችው። እዛ ቀን ቤት እኮ ነው የተዘጋኝ ሁቤ እዚህ ቤት እኮ ነው እኔ ደግሞ ሰው ዘግቶባት ነው። ምንድን ነው ልጅ ሳኒን የሚከታተሏት ምን አርጋ ነው እንደዚህ አንቺ ሰው እንኳን ዘጋሽ የውስጥ ምስጢሩን ለምን አመጣሽ? ከጅምር አንቺ በጣም አስነድደው ነበር። እግዚአብሔርን አሁን ምንም ተከታተል 60 ሰው ነበረና ይዟልም ትላለች። እሷ እኮ ምንም አታደርግም። እሷ ምንድን ነው የምትከታተለው? ተዋት በእናታችሁ ምናምን እያለች እየመሰለች ነበር። ይሄ ነገር እንደዚህ መስሎኝ ነበረ። አሁን ግን ነው ሰው አይደል። እዚህ ቤት ነበረና ልጁ ማለት ነው ያ ልጅቷ አንዷ ቪዲዮ ሰርታ ነበረች። አንዱ ቦታ በራሱ ላይ ጡት ማጃ አድርጋ በራሱ ፎቶ ደግሞ ጋልብታ ማለት ነው። ፎቶ አምጥቼ እዚህ ለጥፍ እስቲ ለኔ ሲጭልኝ ሳንሆነ ልለጥፍ እግዚአብሔር ይለጥፍ። ከቤቴ ነው የደለጥኩት፣ ስልኬ ነው የደለጥኩት። ኧረ ወደዛ እኔ ዋርኒንግ ሰጥቶኝ እንዴት እንደሆነ ያናደደኝ ቁጭ ላድርግ የለብኝ እኔን ያየተቀጣጣለ እውነት ሄደንዬ ማለት ትላንትና የሆነ ቦታ እኔ ገባሁና ሰኒ ስም ቀይራ መጣች። ሰኒ ጌታን አንቺን ማለት ነው። እሺ እናቴ ሰው በጣም ነው የሚወድሽ። እውነት አይ እንደዚህ አይነት መውደድ ይስጣላል። ለምንድን ነው የጨመርሽው? ለምንድን ነው የሃይሚ ፎቶ ቀየርኩ? ኧረ ወይኔ ኧረ ይሄ አይደለም። እኔ ድሮ ይሄ 3 ወር ሆኗል። እንደውም ከቀየርኩ 3 ወር በላይ ነው የሚመስለኝ። አዎ ጫማው እኮ ይረግጣለሁ ማለት ነው። ማንን ልትረግጪ ነው እናቴ? ደግሞ እንደዛ ብለሽ ደግሞ ሌላ እንዳያስብ ወንም ዝም በይ። አሁን እኮ ልዳ ነው። ኧረ እኔ የሃይሚ ፎቶ አሁን እዚህ ላይ ራሱ ድሮ የሃይሚ ፎቶ ነበረ ድሮ ማለት ነው። ቲሟ ራሱ ማለት ነው። ግን አሁንም ይቀይራሉ፣ ችግር የለም። አሁን ብሩኬንና ሃይሚ የሚያስቀምጣቸው ከሃይሚ ውጪ ወደ ውጪ እናቴ ነው። ጫማ ብራንድ ነው ባክሽ። ጫማ ይቀመጥ እንዴት አባቱን የሚያምረው እጄ እንዴት ነው የሚታምረው ደግሞ ሃይሚ ማለት ብሩኬ ሻይ 5 ብር ጫማ አለች እኮ 5 ብር ጫማ ነው አለች። 15 ብር ጫማ ሳኒ ቤትሽ አይከፍትም እንደ ነጠላ ጫማ ለብሻል ይከፍታል እኮ እንትን አያስገባም ሰው። ዶሮ ማለት ነው። ዶሮ ራሱ ይሄ 16,000 እየተቃጠለው ማለት ነው። ተናድጄ እኮ ነው የከፈትኩት። ይሄ ሰውን አያስገባም ነበር። ወይኔ ጉድ! እና 3 አካውንት ነው ያለሽ እናቴ፣ ሀብታም ነሽ። 3 መቼ ያለ ያኛው እኮ ይምባለኝ እኮ ከዛ ያኛው ሲሞክር ይሄ ከፈተና ከዛ ወንድሜ እንትን እየሰጠኝ ነበር። በቃ አልፈልግም ማለት ምንድን ነው ዘድ ኦኬ ዘድ እንዴት ነሽ? ነው ይዘድ ደግሞ ሀቢባ አቃቤ ቤት ሄደሽ ነበረ እንደ ፈጣሪ ትግስት ሁለት እኔ ማላየው ቲክቶክ ላይ ሰምቼ መሳቅ ነው የሞትኩት። መቼ ነው ሄደች እንደሆነ ገብታለች መሰለኝ እሷ ቤት ጎበዝ ናት እያሏት ነው። እናንተ ትላንት ነው ጉድ የሰራችው ሀቢባ ቤት እኔ ባይዘዌ ማለት ነው። ምን አለች? እኔ ቲክቶክ ላይ ዩቲዩብ ላይ ያለ ሰማለሁ። ጥሩ ነገር ነው ያወረችው። ጥሩ ነገር ካወረች ጥሩ ነው። ኧረ ዜድ ካስፋ ምርጥ ነገር ጀምራለች። በእናትሽ ኧረ ጥሩ ነው ተናገረች እና ደግሞ ጎበዝ ከዛ መሀል መናገር ብሎ እኮ መድፈር እኮ በጣም ጉብዝና ነው። ከዛ ውስጥ መሀል መናገር ብዙ ሰው ነው የነበረ ይስጣት። ኧረ ሀቢባ ራሱ ክብር ሁቤ እሷ ራሱ ፈጣሪን እየለመነች ነው። ምን ቢላ እኔ እንደ ሩታና እንደ አብርሽ ምን ወርዲ ሰው ሲጠኝ ብላ ነው እየለመነች ነበረች። ሰኒ ሀቢባ ራሱ እንደ ሌሎቹ አይደለም። ጌታ ነው ዳልዬ ሀቢባ ራሱ በስነ ስርዓት ነው የምታወራው። ይሻላል
ዌልካም የኔ ባልሽ እኮ የኔ የት መጣ ባልሽ ነው አላለች። ባል መጣ ወይ ዌልካም ለሰው ናቸው። እኔ ወዶች ስም ለምንድን ነው የምትቀይሩ? እነዚህ ሴቶች ያማ የምስሞን ቀይራ ነው ሰኒ የሰኒ ጠበቃናት። አይኔ ጉድ ነው አየው። መቼ አየው? አላየሁም እኮ ማሻአላ ማሻአላ። እንዴት ነሽ የሰኒ ጠበቃ? መስቲ ኧረ ጠበቃ አይደለም እኔ ባልኩ ነው። እንዴት ነሽ እኔ ውድ? አለው መስገን ማነው አካውንት ሌላ ነው እንዴ? እኔም ሌላ ሰው ነኝ፣ አካውንቴም ሌላ ሰው ነው። ዱቄ አይታይሽም እንዴ? አንቺ መቼም ሌላ ሰው አትሉኝ። ምን ሸይ አንቺ የኔ ሚስት እንዲሆን ነው ፈልግ። መቼም አትቀየሪም በይ። ኧረ ትቀየሪያለሽ፣ ግን የኔ ሚስት ነው የምትቀይረው እንጂ ሌላ አትቀየርም። አዎ ኧረ መንግስት አለ በሉ በእናታችሁ። መንግስት ግን ማለት ነው ኪያዬ ለምን አታውሩ? አውሩ እናንተ ታውሩ። ኪያ ነሶ ዶያ ባኒው ዶይቶ ነጌ ከታገ ይርጥስ ኮታ ደሶ ዶይ ከታ ኢኦሶ ነው ሰነሰ ሳና ለዶያዶ ኡታጊኪ ዩቱብ ላይ የሚቀይሩትን ሰዎች እያሰብሽ ራስሽን አትጎጂ። እናት አንቺ ደግሞ ምን አይነት ነገር ነው የሚታወቀው? እናንተ ሳኒ አመት ማለት ነው። እኔ ማታ የሆነ ነገር ሰርቼ ማለት ነው ሳይበሉኝ እኮ እሑድ ነው። እኔ ውቢ ወይ እኔ ማታ የሆነ ነገር ሰርቼ ቪዲዮ ማለት ነው ሳይበሉኝ እኮ ነው ያደሩት። ፈጣሪ ትዕግስቱን ስጠኝ። ልጆች ምን ሆኖ ነው ግን ጭንቅላት ምን ሰርተሽ አይበሉኝ? እባክሽ እኔ ዘጋው ምንም ሰራው ነበር እንዳይበሉኝ ማለት ነው። እንዳይበሉት ምግብ ስጫቸው። ምን አልሽኝ? ምግብ ስጫቸው እንዳይበሉሽ። ኪያ ዛሬ ምንድን ነው ቀኑ እናንተ? ሀቺ ሳይበ ሐሙስ ነው። ሐሙስ የሚጨነቅበት ቀን ነው። ሐሙስ ላይ እስቲ እናንተ እንቆጥር ዛሬ ብሩኬ ቤት ነው የሚለቀቀው፣ ነገ ሃይሚ ቤት ነው፣ ከነገ ወዲያ ብሩኬ አንቺ ደም ይሁን አመት በዓል ሃይሚ ቤት ነው የሚለቀቀው። ቴንኪው አንቺ ማለት ሰኒ አንቺን ያስደሰተ ነገር እኔ ያውቅሻለሁ። አንቺ እኮ ብዙ ነገር ነው እኮ የምታስቢ። ሌሽ አቤት ታውሊ ቤሊ እና ምን ላድርግልሽ? እኔ በጣም ማቂ ለአመት በዓል ምን አዘጋጀሽ እናቴ? ኮታት አንቺ ምን ትሰሪያለሽ? ድሮስ የመዳም ልጅ መቀቀል ውጭ ማቂ ናት ያልኳት። ምንም ሰርታ አታውቅም። መቅድዬ ምስኪን ነበር ነው። እኔ ብዙ ነገር ሰራሽ። ሰኒ ዳቦ መጋገር ነው የሚችለው። ሸዋዬ ዳቦ ከመጋገር ውጭ ሌላ ምን ዋናው እሷ ነች እንዴ? አንቺ ደግሞ ልታካብጂ ነው የነገርኩሽ። ዝቅታ ደግሞ ያኮ ዳቦ መጋገርና ደግሞ እንጀራ መጋገር አንደኛ ዳቦ ሌላ ምን አለ? ኧረ በእናትሽ ኧረ ሁቢ ውሃ ጠጪ። እንደዛ ነው። እስማ ግን ሸዋዬ ማለት ቅድም ነግራ ነበረች። መጀመሪያ እናንተ ኮተት ናቸው። እኔ እሷን ዝቅ አድርጉ ብዬ ሳወራችሁ ከፍ አላረጋችሁ ኮተት ታዛዝኛለች እኮ ለዛ ነው።
ደግሞ ባለሙያ ናት። ችግር የለም መስራት ችግር የለም። ቴንኪው ማለት አመሰግናለሁ። እኔ ለምንድን ነው እንደዚህ አይነት ታውቂያለሽ? ሁሉ ጊዜ ዳቦ ጋግራ ስለምታሳየኝ ነው። እዚህ ሳይሆን በውስጥ እንጀራም ትጋግራለች። እንጀራም ስናታ ለዛ ነው እኔ የመረጥኩ ብዬ ማለት ነው። እናንተ እንዳላችሁ ዛሬ የሚያሳይሽ የምር ስሪ እናንተ ጋምቦ ጠዋት ብሉ። እኔ ባለፈው ሞች ያለው በጋምቦ በልቼ አትብሉ ከጌታ ስም እናንተ የራሳ ማለት የራስቻለሁ ከለዚህ ነው እንደ ቂጥሽ በጣም አረሰን እዩነት ማለት ጠዋት ገንፎ በልቼ አላውቅም። አመት ሆኖኛል ካልበላሁ። ከዛ ሞትኩ ይላችኋለሁ። በስመ አብ ስራ አልሰራው ምን አላልኩም። የምን ገንፎ ነው? የፍርኖ ዱቄት የፍርኖ ዱቄት ገንፎ ማለት ነው። በልቼ በስመ አብ ስራ እንዴት ልስራ? ውሃ ጠጣውና አካል ጎደሎ አድርጎ አላስቀመጠኝ። ማለት ነው። ጌታን አላበዛም። ክያ ማለት እዛ ቀን ኢቴ መታ ነበረች እና አጠገቤ ኢቴ ነበረች። ገንፎ ሰርተን እንብላ አለች እና በላን። ከዛ ስራ እንዴት ልስራ? እኔ ሴትዮ አንድ ስራ ሳልሰራ ሴትዮ መጣች። ውሃ ጠጣው ገንፎ በልቼ እንዴት ልንቀሳቀስ? አንቺ ሲጀመር ገንፎ በልተሽ ነው ውሃ የምትጠጪው? በርበሬ ያለ እኮ በርበሬ ያቃጥሎኝ በእናትሽ ተይ። ለዛ ነው እኮ ሰኒ ገንፎ አትስሩ አትብሉ ማላቸው። ልምድ ከሌላችሁ ነች ሰርታችሁ አትብሉ። ከባድ ነው። አቅም ያስፈልጋል። አረጌን ማለት የረሳው ምግብ መብላት ጥሩ አይደለም መሰለኝ። በኢየሱስ እኔ እዛ ቀን ሞት ከዛ ቀን ጀምሬ ዱቄት አይኑ ማየት አልፈልግም። አንድ ቀን እንጀራ በልቼ አታመምኩ። እንጀራ እንዴ ያሳምማል እንዴ? እኔ እንጃ ቆይቻለሁ ካልበላሁና አንድ ቀን በልቼ ከልጆቹ ጋር ኧረ እንጀራ ያሳምማል። ይሄ ገንፎ ነው። እንጀራው ይሁን ወጡ ይሁን ብቻ አሳመመኝ። ምስሩ በደንብ አላጠብሽም መሰለህ አንቺ ኮተት። አይደለም ምስር አይደለም ዶሮ ወጥ ነው። ቀልዳችን አይጠገብም። አስቶ መጠች። አንቺ እንዴት አደርሽ? እንዴት አደራችሁ ሁላችሁም ጋይስ? ዳና ነጭ ጮጋራሽ ይፈጫ። አንቺ አስቶ አግኝተኝ ነው አሮጌታ አስተባ ሂኖ ጋውጣሳ ሂኖ ቢዶ ባይረብኝ አንቺ ቆንጆ እንዳትቀይ ነው አይኔ ጉድ እኮ ነው። አሮጌታ እንዴት አደርሽ? ደህና አደርሽ? እናንተ ጋምፖ በልታችሁ ጮጋራ ለምንድን ነው የምትታመሙት? ተስተፈራላ እውነት አሱቅ አይደለም ጮጋራ ሳይሆን ታመም ገባሽ። አልሰራም ገንፎ ሰውነቴ ላይ የበላው ምግብ አልሰራም ማለት ጮጋራ መብላት አቆሙባት አይደለም ውቤ ማለት ነው። አልበሰለም በዛ ነው። ለሀቢብቲ ኧረ ሸዋዬ ልብስጥሽ ጉድ ነው እኮ አላለችም። ጌታን እዛ ቀን ማለት ዲስቱ ላይ ሁለታችን ነው የምናማስለው። ይቴና ይኔ ማለት ጌታ ማሳቅ ነው የምትተው በእናታችሁ ነገር ተው። እዛ ቀን ጉዳይ እንዳይነሳ ረስቻለሁ።